የሆነ ራሴን እንዳጠፋ ምናምን የሆነ ድምጽ መጣና በቃ ለምን አላጠፋም አልኩና የሷን ፎቶ አለ። ከዛ ምን ይላል እንደሷ መስፈን ከፈለጋችሁ ይሄን ቴክኒክ ይጠቀሙ ይላል። ዘፈን ካልሰማሁኝ ዲፕረስድ መሆን ጀመርኩኝ፣ መጨነቅ ጀመርኩኝ። ከዘፋኞች ፐርሰናል ህይወት ጋር ማይሆን ኮቨናንት ውስጥ ገባሁኝ። ራስን መጥላት ውስጥ ገባሁ፣ ራስን አለመውደድ ገባሁ። እኔ ኤክስፔክት አላረኩም። እኔ ዱላ ምናምን ነገር ነው የጠበኩት፣ ጥፊ ነው። መጀመሪያ የነበረኝን የክርስትና ህይወት ልንገራችሁ። ያደግኩት በጠንካራ ክርስቲያን በሚባሉ ፋሚሊዎች ማለት ይቻላል፣ ከመወለድ ጀምሮ ማለት ነውና እናትና አባቴ አገልጋዮች ነበሩ፣ ቸርች ያገለግላሉ። እና እግዚአብሔርን እንድወደው ያደረገኝ አንዱ የነሱ ለእግዚአብሔር ቤት ያላቸው ቅናት ነበር፣ ልጅ ያለው ጀምሮ ማለት ነውና እኔንም ቸርች ወስዱኛል። እሁድ እንሄዳለን። ቸርች ከመሄድም ባለፈም ደግሞ ቤት ውስጥ ፌሎ እናደርጋለን። ከቤተሰቦቼ ጋር እንጸልያለን፣ ቃል እንካፈላለን። እና ከልጅነቴ ጀምሮ መዘመር በጣም ወዳለው እግዚአብሔር ይህን ፍላጎት አስቀምጦ ነበር ውስጤና ቤተሰቦቼ ያንን ስለሚያውቁ ከፌሎ በኋላ እንድዘምር እድል ይሰጡኝ ነበር፣ ቤት ውስጥ ማለት ነው። እዘምራለሁ ቤት ውስጥ እና ክፍለ ሀገር ነበረን ይሄ ሁሉ ሀፕን ሲያደርግ። ከዛ ወደዚህ መጣን። አሁን ከመጣን 10 ዓመት ይሆነናል። ወደዚህ ስንመጣ ያው የአዲስ አበባ ኑሮ እንግዲህ ያራርጣልና ያው ይሄ እንደ ድሮ አልነበረም ኮሚትመንታችን። ቸርች አልፎ አልፎ ነው የምንሄደው። ቤት ውስጥ ያለው ፌሎ ቀነሰ ምናምን እና ይሄ ነገር እኔን ትንሽ እንትን አድርጎኝ ነበረ። ምንድነው የሚባለው? ጎርቶኝ ነበር ቸርች አለመሄዱ ማለት ነውና ብዙ ጊዜ ሆነን ከመሄድ ካቆመን። ከዛ የሆነ ቸርች ጆይን አደረግን። እዛ ቸርች ውስጥ ያው እንደነገርኳችሁ የዝማሬ ፍላጎቱ አለኝና ኳየር ጆይን አድርጌ ነበረ። ጆይን ሳረግ 12 ዓመቴ ነበርና ኦልሞስት ሁሉም ታላቆቼ ነበሩ። ከዛም ደህንነት ስላልተማርኩኝ እንዲሁም በአንዳንድ ነገሮች እዛ ኳየር ውስጥ ጆይን መቆየት አልቻልኩም፣ ወጣሁኝ ማለት ነው። ከቸርቹም ከኳየሩም ነው የወጣሁት። ከዛ ሌላ ቸርች ጆይን አደረግን። ጌታን አልተቀበልኩም ነበር እንደነገርኳችሁ። ጌታን ተቀበልኩኝ። ከዛ ደህንነት ተማርኩ፣ ተጠመቅኩኝ። ግን እዛው ቸርች መቀጠል አልቻልኩም፣ ቤት ሆንኩኝ ማለት ነው። እና ቤት ሄዳለሁ፣ ትምህርት ቤት ሄዳለሁ፣ እንደዛ ነው ህይወቴ። ቸርች መሄድ አቆምኩኝ። እና እንደነገርኳችሁ የዝማሬ ፍላጎቱ አለኝ። ከዛ ቤት ደግሞ ወላጆቼ በጣም ያበረታቱኛል እንድዘምር። አባቴ ስፔሻሊ በጣም ያስጠናኛል መዝሙር። ቮካል ዋርም አፕ ሰራለሁ በራሴ አድቫንስድ መሆን ስለምፈልግ። እና እንደዚሁ አንድ ቀን ቮካል ዋርም አፕ ለመስራት ቪዲዮ ከፈትኩኝና ከዛ ያ ቪዲዮ ካለቀ በኋላ ከዛ ቪዲዮ ጋር የተያያዘ ሌላ ኦፕሽናል ቪዲዮ ያመጣል ዩቲዩብ ላይ ማለት ነውና የሆነ የአሜሪካ ዘፋኝ ናት እና የሷን ፎቶ አለ። ከዛ ምን ይላል እንደሷ መስፈን ከፈለጋችሁ ይሄን ቴክኒክ ይጠቀሙ ይላል። እና እኔ በሰዓቱ ፍላጎት ስለነበረኝ ራሴን አድቫንስድ ማድረግ ስለምፈልግ ቪዲዮን ከፈትኩት ማለት ነው። እና እየቀነጨበ ነው የሚያሳየው፣ ሙሉ ቪዲዮን አያሳይም። እና ስሰማው ሙዚቃው በጣም ደስ ይላል፣ አሬንጅመንቱ ምናምን ይሄ ሚውዚክሊ ነገሩ በጣም ደስ ይላል። ከዛ ምንም አላየሁትም፣ ቮካል ዋርም እንዴት ቴክኒኩ ምናምን አላየሁትም። አጠፋሁትና ቀጥታ ሰርች ማድረጊያው ላይ ሄጄ ዘፈን ራሱን ሰርች አረኩት። ከዛ አየሁት ማለት ነው። እና ዘፈኑን ስሰማው ደስ ይላል በጣም። ከዛ ክሊፑ ማይሆን ቪዲዮ ማይሆን እንትን ያለው እግዚአብሔር የማያከብር አንክሊን የሆነ ነገር ነው ያለው፣ ሴክሹዋል ነገር ነው ያለውና ጀስት እኔ ሙዚቃው ስለተመቸኝ ኪፕ አደረኩኝ ማየት። ከዛ ያ ቪዲዮ ሲያልቅ ሌላ ቪዲዮ ያመጣላቸዋል። እንደዛ እያለ ኪፕ ማድረግ ጀመርኩኝ ዘፈን ማየት ማለት ነው። ከዛ
ክሊፖቹ ላይ ዘፈኑ ውስጥ ያሉት ክሊፖቹ ላይ ጥሩ ነገር የለም። እንደነገርኳችሁ ሴክሹዋል ነገር ነው ያለው፣ ወደ ለስት የሚመራ ነገር ነው ያለው፣ አንክሊን የሆነ ነገር ነው ያለውና ቀስ በቀስ ዘፈን እየወረሰኝ መጣ። ህይወቴ ጋር እንዴት ነው ፊውዝ አረጋ ነው የሚባለው። የሆነ ዘፈን ካልሰማሁኝ ዲፕረስድ መሆን ጀመርኩኝ፣ መጨነቅ ጀመርኩኝ። ከዛ ራሴን ያገኘው ዘፈን ውስጥ በቃ ገብቼ ነው የዘፈን ልምምድ ውስጥ ማለት ነውና ሌሎች ሀሳቦች መምጣት ጀመሩ። በቃ እኔ ሳድግ ዘፋኝ ነው መሆነው የሚለው ሀሳብ መምጣት ጀመረ። እዚህ ሀገር ሳይሆን ውጭ ሄጄ እንደ ሌሎች ውጭ ሀገር እንዳሉት ዘፋኞች መሆን ፈልጋለሁ እል ነበረ እና ዘፈን ከማየት ባለፈ ደግሞ ከዘፋኞች ፐርሰናል ህይወት ጋር ማይሆን ኮቨናንት ውስጥ ገባሁኝ፣ ማይሆን ቃል ኪዳን ውስጥ ገባሁ። ከዛ ቀስ በቀስ በቃ ራሴን እየሳትኩኝ መጣሁኝ። ራስን መጥላት ውስጥ ገባው፣ ራስን አለመውደድ ገባው። ራሴን በጣም ነበር የምጠላው፣ ራሴን አልወድም። እና ሰይጣን ሁሌ ይነግረኛል ምንም ተስፋ እንደሌለኝ። ከዛ ራሴን ማጥፋት ሀሳብ ይመጣል። በጣም ትንሽ ነገር ካናደደኝ ወደ አይምሮ የሚመጣው ራስ ማጥፋት የሚለው ነው። ራሴን በጣም ጠላሁትና ኮንደም ያደርገኛል። ከዛ ልክ ማቴዎስ ወንጌል ላይ እንዳለው ዘሪው ሊዘራ ወጣ፣ ከዛ ግማሹ መሬት ላይ ወደቀ፣ ወፎች መጡና ወሰዱት እንደሚለው የእግዚአብሔር ቃል ጠፋ ውስጤ እና ራሴን ዲፌንድ ማድረግ አልችልም ነበር። ሰይጣን ሲኮንነኝ አሜን እያልኩ ነበር የምቀበለው እና ምንም አላማ እንደሌለኝ በቃ ምንም እንደማልጠቅም ነበር የሚነግረኝ እና ራሴን በጣም መጥላት ውስጥ በቃ ልገልጽላችሁ አልችልም። ከዛ በህልሜ ደግሞ ማይሆን ናይትሜር ያለው አጋንንት ምናምን ነገር ያለው ማይሆን የሚያስፈራ ህልም ያለው። ከዛ ይሄ ሁሉ ሀፕን ሲያደርግ ከዝኖች አሉኝና እነሱ የምንተዋወቀው ኦርቶዶክስ እምነት ሆነው በጣም ወንጌል ልነግራቸው ስንራሱ በጣም ነበር የሚሰድቡን ምናምን እኔና ቤተሰቦቼ ማለት ነው። ከዛ ጌታን ተቀበሉ፣ እዚህ ቸርች መጣውና ጌታን ተቀብለው እዚህ ቸርች ተከለው ያገለገሉ ተገናኘን ማለት ነው። እንዲሁ አንዳንድ ፕሮግራም ሲዘጋጅ እንገናኛለን ፋሚሊና ለምንኛ ቸርች አትመጪም አሉኝ። እነሱ እኔ ያለሁበትን ሁኔታ አያውቁምና እንደምዘምር ያውቃሉ እና ለምተሽ እዚህ አትዘምሪም? ለምን እዚህ ብትዘምሪ እኮ በቃ እንትን ነበረ ማለት ወጣቶች ፕሮግራም አለ ለምን አትዘምሪም ምናምን ነገር አሉኝ። እኔ ግን ያው የነበርኩበትን ሁኔታ ስለማቅ አልፈልግም አልኩኝ። በሰዓቱ አልፈለኩም መምጣት እና ደግሞ ሰይጣንም በጣም ይኮነነኝ ነበረ። እንደዚህ ያርገሻል እያለኝ ከዛ ቤት ውስጥ አልፎ አልፎ ቻናል ሲቀያየር አባቴ አየሁት ማለት ነው፣ ክራይስት ሚሽን ቸርች። ከዛ ፓስተር ነበር እያስተማረ የነበረው እና ረጋ ብሎ ነው የሚያወራውና የሚያወራው ነገር ይገባኛል። እያንዳንዱ ነገር እንደዚህ ገብቶኝ ያውቅምና የሚለው ነገር እረዳለሁ። ከዛ ደስ አለኝ፣ ረጋ ማለቱ ነው ደስ ያለኝ እንጂ ገብቶኛል ግን ረጋ ብሎ ማውራቱ ነው ደስ ያለኝ ሞር ማለት ነው። ከዛ እንዲሁ አልፎ አልፎ እኔም ቪዲዮ ምናምን እያየሁኝ ከዛ ላይቭ ነበርና ይሄ ሲሆን 2014 ላይ መሰለኝ ሚያዝያ ላይ 40 ቀን ጾም ጸሎት ነበረ ቸርች ማለት ነው። ከዛ ፓስተር ነበር አጋጣሚ ያካፈለ ነበርና ከፍቼ ያየሁት እና አሁን አላስተውስም ግን የሆነ ነገር ሲል ተች አደረገኝ ልቤን ማለት ነውና አይምሮዬን ተቆጣጣረውና ሙሉ ቀኑን ሳስበው አልኩኝ ማለት ነው ስለዛ ነገር። ከዛ ተኝቼ በተደጋጋሚ እዚህ ቸርች መጥቼ ጆይን ሳደርግ አየሁኝ በህልሜ ማለት ነው። ከዛ ይሄ ነገር ሲደጋገም እዚህ መምጣት እንዳለብኝ ገባኝ። ውስጤም በጣም ፑሽ አደረገኝ እንድመጣ ማለት ነው እና ለእናቴ ነገርኳት። እስቲ አንዴ መጥቼ ሄጄ ልየው ብዬ ማለት ነው። ከዛ አመጣችኝ። ቅዳሜ ነበር የመጣ ነው ዩዝ ፕሮግራም ነበረና
ዩዝ ላይ መጥቼ እኔ የጠበቅኩት ሌላ ትልቅ ሰው ምናምን የሚያገለግል ነበር የመሰለኝ እና ወጣቶች ናቸው እርስ በርስ ራሳቸውን እንትን የሚሉት ማለት ነው። እና በጣም ኢንስፓየር አደረገኝ ያ ነገር። አሚን ልጅ ናቸው፣ ወጣት ናቸው፣ ግን እግዚአብሔር ፍቅር ገብቷቸው እንደዚህ ያገለገሉት ሲያገለግሉ በቃ እንትን አለኝ፣ ኢንስፓየር አደረገኝና በቃ መሄድ እዚህ መሆን አለብኝ ብዬ አሰብኩኝ። እዚህ ቸርች ተከታታይ ጊዜ መጣሁኝ። ከዛ ጆይን አደረኩኝ ማለት ነው። ወጣቶችም እዚህም አባል ሆንኩኝ። ከዛ እግዚአብሔር ቀስ በቀስ ልቤን እየቀየረው መጣ። የእግዚአብሔር ቃል እዚህ መጥቼ ስካፈል ድሮ እንደነገርኳችሁ ውስጥ ምንም ቃል አልነበረምና ቀስ በቀስ መሞላት ጀመርኩኝ ማለት ነው። ከዛ በፊት የነበርኩበት ደግሞ ትምህርት ቤት ነበረ እና ከሱ ትምህርት ቤት ቀየርኩና ወደ ሌላ ትምህርት ቤት ገባሁኝ እና ያጋጠመኝ በጣም ከድሮ ከነበርኩበት ትምህርት ቤት የከፋ ነበረ። እና ድሮ የነበርኩበት ትምህርት ቤት እንትን ይሉኝ ነበር እንደምዘፍን ምናምን ስለሚያውቁ ከዳይሬክተር እስከ አስተማሪ ያበረታቱኛል እንድዘፍን። መድረክ ምናምን ሰልፍ ሰዓት ላይ ይሰጡኝ ነበረ ዘፈን እንዳቀርብ ማለት ነው። እና እንዲሁም የሆነ ጊዜ ዳይሬክተሩ ከሆነ ታዋቂ ዘፋኝ ጋር ሊያስተዋውቀኛልና ቤት አይቻልም ተባልኩኝ። የዛኔ ዲስአፖይንትድ ሆኜ ነበር፣ ግን እግዚአብሔር ዓላማ ነው መቅረቱ ማለት ነው። እና ወደ አዲሱ ትምህርት ቤት ስገባ ከዛ የባሰ ነገር ነው ያጋጠመኝ። ከዛ በኋላ የሆነ ኃይል አለ፣ የሆነ ኃይል አጋንንታዊ ኃይል እንዳለ ይታወቀኛል። ምክንያቱም ከፈቃዴ ውጪ እንዳደርግ የሚያስገድደኝ ነገር ነበረ። እዚህ ቸርች ጆይን ካደረኩ በኋላ ነው እንትን ያደረኩት ሪላይዝ ያደረኩት ማለት ነው። ከዛ በኋላ በቃ ዘፈን መስፈን አልፈልግም፣ ግን እንዳደርግ የሚያደርገኝ ኃይል ነበረ። አንዳንድ ማድረግ ማልፈልገውን ሁሉ እያደረኩኝ አገኘዋለሁ እና መጨረሻ ላይ ጸጸት ምናምን ክስ ነበረ አይምሮዬ ላይ እና ጸለይኩኝ። አንድ ቀን በጣም መረረኝና ጌታ ሆይ ለምንድነው እኔ አሁን እኮ ቤት መጥቻለሁ፣ ኮሚትድ እየሆንኩ ነው፣ ቸርች እየመጣሁ ነው፣ ለምንድነው ይሄ ነገር ሀፕን የሚያደርገው አልኩኝ። ከዛ በኋላ እንደዛ ብዬ ከጸለይኩኝ በኋላ የሆነ ትንሽ ቀለለኝ፣ ግን አለ የሆነ ነገር እንዳለ ይታወቀኛል። ከዛ በቃ ማልፈልገው ነገር እየሆነ አንድ ቀን ማታ ነው ትዝ ይለኛልና የሆነ ራሴን እንዳጠፋ ምናምን የሆነ ድምጽ መጣና በቃ ለምን አላጠፋም አልኩና በጣም ከባድ መድኃኒት ወሰድኩኝ። ከዛ ለገናሽ እንዳላስቸግር ብዬ በትክክል ተኝቼ ስነቃ ነግቷል። ከዛ ለምን ነጋውዬ በቃ በጣም አለቀስኩኝ። የዛን ቀን ትዝ ይለኛል እና በጣም ነፃ መውጣት እፈልጋለሁ ብዬ ጸለይኩኝ። ከዛ ዩዝ ካምፕ ሚቲንግ ተባለና ወጣቶች ጋር ተነገረን። ደብረ ዘይት ነበረ የሆነው ፕሮግራም የተካሄደው ማለት ነው። እና ኦሪየንቴሽን ሊሰጠን ተጠራን። ወጣቶች ሄድንና ፓስተር ሩት ነበረች። ከዛ ምን ኤክስፔክት ታደርጋላችሁ ከዛ ፕሮግራም ብላ ጠየቀችን። እና ከተናገሩት ሰዎች መሀል አንዷ እኔ ነበርኩኝ። እና እግዚአብሔር ነፃ አውጥቶኝ እሱን ማገልገል ነው የምፈልገው ብዬ ተናገርኩ ማለት ነው። ከዛ ሁሌ ጠዋት ሌሊት ላይ ነበረን ዲቮሽን ታይም ነበረን፣ ወጣቶች እንጸልያለን ያ ፕሮግራም እስኪካሄድ ድረስ ማለት ነው። ከዛ ቀኑ ደረሰና ሄድን። ከዛ በሁለተኛው ቀን ነው ፓስተር ስለ ዴሊቨረንስ እያስተማረ ነበር። እንዴት በአጋንንት እንጠቃለን የሚለውን አስተማረ። ከዛ እንዴት ነፃነታችንን እናስጠብቃለን፣ እንዴት ነፃ እንወጣለን የሚለውን አስተማረ። እና እያንዳንዱን እየጻፍኩ እያስኩኝ ነበረ። እና በአጋንንት የምንጠቃው እግዚአብሔር ካጠረልን አጥር ወተን የአጋንንት እቃ የሆነውን ስንነካ ነው። ዘፈን፣ ውሸት የመሳሰሉት ነገሮች ማለት ነውና እሱን ካስተማረ በኋላ መጸለይ ጀመረ። ከዛ ሲጸልይ እኔ ኤክስፔክት ያደረኩት ልክ እጅ እየጫነ ምናምን ነገር ሲጸልይ አጋንንቱ ይጮህ መስሎኝ ነበረ። ከዛ ምንም አልተፈጠረም። ከዛ የመሰለኝ ማለት እንዴ ለምንድን ነው እንትን ያላለው አልኩኝ። ከዛ ፓስተር ቆየት አለና ሪናውንስ አድርጓለን ማለት ነው። ይሄ ማለት በጣም ለእኔ ከባድ ነበረ። ምክንያቱም ለማንም ያለውበትን ነገር ተናግሬ አላቅም። እኔና እግዚአብሔር ብቻ ነው የምናውቀው፣ ማንም ሳያቅም። ከተናገርኩኝ ደግሞ አጋንንት የሚያሰማኝ ድምጽ ነበር። ቤተሰቦች ገደሉሽ፣ ወይኔ ጉድሽ
ሚል ሐሳብ ነበርና እነሱም ስለምፈራ አልተናገርኩም በሁለተኛ እሱ ባለቀን ማለት ነው። ከዛ መሸ ሳልናገር ሄደንና ነገ እንቀጥላለን አለን። ከዛ ሶስተኛው ቀን የዛን ሌሊት አልተኛውም እንቅልፍ በጣም የሆነ ከባድ ነገር አለ ላይ ሸክም የሆነ ነገር አለና አልጋዬ ላይም የሆነ ነገር ያለ መሰለኝ ማለት ጨለማ ማለት ነው። ከዛ በጣም ፈራሁኝ ምናምን የሞት ድምጽ ነበረ በጣም በቃ ትሞቻለሽ የሚል ድምጽ ነበረ። ከዛ ነጋ ሄድን ቀጠልን ማለት ነው። ከዛ በቃ የመጣው ይምጣ ይፈልገ ጋፈጣለሁ ተሰልፌ ከወጣቶች ጋር ሪናውንስ አደረኩኝ ማለት ነው። ከዛ ሪናውንስ እንዳለ የነገርኳችሁን በሙሉ ሪናውንስ አደረኩኝ። ከዛ በኢየሱስም ክጃለሁ ስል ምን እንደተፈጠረ አላውቅም፣ ግን የሆነ ማልቆጣጠረው ኃይል ተቆጣጥሮኝ ነበረ። ከዛ ስነቃ ያ ሸክም የለም። ያ ሸክም የለምና አይምሮ የሚያልፍ ሰላም ተሰማኝ። በጣም ብዙ ድምጽ ነበር ያጋነን ድምጽና ልክ በኢየሱስ ስም ክጃለሁ ካልኩ በኋላ የለም ያ ድምጽ ጠፋ ማለት ነው። ጸጥ አለ አይምሮዬ፣ ሰውነቴ ተረጋጋ ምናምን። ከዛ ተነሳሁኝ ራሴን አረጋጋሁኝ። ከዛ ከተመለስን በኋላ ግዴታ ፋሚሊ ማወቅ አለበት ተባለና ያኔ በጣም እንትን ነበር የዛኔ ፋይት ነበረ ለነሱ ለመናገር በጣም ፈርቼ ነበረ። ግን ሰይጣን ነው አውቆ እንትን እንዳልናገር እንደዛ ሲለኝ የነበረውና በቃ ጌታዬ አንተ ትረዳኛለህ ብዬ ለእናቴ ነገርኳት። ከዛ እናቴ ለአባቴ ነገረችው። ከዛ አንድ ላይ ተሰብስበን አወራን ስለዛ ነገር እና ያሉኝ ነገር እኔ ኤክስፔክት አላረኩም። እኔ ዱላ ምናምን ነገር ነው የጠበቅኩት ጥፊ ነው። እና ያሉኝ ነገር እንዴት ብቻሽን ለምን ብቻሽን ተጋፈጥሽ? ለኛ ብትነግሪን እኮ እኛ እንረዳሽ ነበር እንጸልይልሽ ነበር እንደ ወላጅ። ለምን ብቻሽን ያ ሁሉ መከራ ደረሰብሽ ተጋጋጥሽ አሉኝ። እና ለኔ በጣም ትልቅ ነገር ነበር እንደዛ ሲሉኝ። እኔ ጠብቄ የነበረው እንደዛ አልነበረም። ከዛ ጸለዩልኝ፣ እንደ ወላጅ ጸለዩልኝ፣ ባረኩኝ። ይሄ ሁሉ ሲሆን ሰኔ ወር ላይ አካባቢ ነበረ። ከዛ ሐምሌ ወር ገባ። ሐምሌ ወር ነሐሴ ልጆችን የመባረክና ሳልፎ የመስጠት ፕሮግራም ነበር እዚህ ቸርች። ሴቶች ልጆች ከ13 ዓመት በላይ ማለት ነው። የዛኔ 15 ዓመቴ ነበረ። ከዛ በቃ ወደዛ ፕሮግራም መሄድ አለብን ተባለና ይዘውኝ መጡ። ከዛ ባረኩኝ ወላጆቼ፣ በረከት ተናገሩብኝ። ከዛ በኋላ ነው አገልግሎት ማገልገል የጀመርኩት። እግዚአብሔር እንዳገለግለው እድሉን ሰጠኝ። አሁን እያገለገልኩ እገኛለሁ። እና ነፃ ከወጣን በኋላ አገልግሎት ከመጀመሪ በፊት የወጣቶች እንትን ነበረ። ይሄ ነፃ የወጡት ከወጣችሁ በኋላ እንዴት ነፃነታችሁን ታስጠብቃላችሁ ሚል ተከታታይ ትምህርት ነበረ ከሊደሮች ጋር። ከዛ እሱን ወሰድኩኝ። ከዛ ነፃ ከወጣኝ በኋላ አንድ የረሳሁት ነገር ያው ነፃ መውጣት ፕሮሰስ ነው፣ ባንዴ እንትን የሚሆን ነገር አይደለምና የሆነ ሌሊት እንትን መብራት ጠፍቶ ነበርና ጨለማ ነው፣ ግን ስነቃ ጨለማ ውስጥ በጣም ዳርክ ጨለማ አየሁኝ እና አስደነገጠኝ ነገር። ነፃ ያልወጣው መሰለኝ ወጥቻለሁ፣ ግን ፕሮሰስ ነው ነፃ መውጣት ባንዴ እንትን የሚል ነገር የለም። እና እንደዚሁ ሌሎች ህልሞችንም አይ ነበር፣ የሚያስፈራ ህልም ማለት ነው። ከዛ ግን ዲዮትል ሲሆን የእግዚአብሔርን ቃል በግል ያነባለሁ፣ እዚህም ከዩዞች ጋር አጠናለሁኝ፣ እጸልያለሁ። የራሴ ዲቮሽን ታይም አለኝ ቤት። ከዛ ያ ነገር አቆመ ማለት ነው። ከዛ ኮምፕሊትሊ ነፃ ወጣሁኝ። ከዛ ወደ በረከቱ ስመጣ ተባረኩኝ። ቤተሰቦቼ ባረኩኝ፣ ስጦታ ሰጡኝ፣ ባርኮታቸውን ጽፈው ሰጡኝ። ከዛ በኋላ ነው አገልግሎት የጀመርኩት። የሲኤም ኳየር ጆይን አደረኩኝ። እግዚአብሔር ረዳኝ፣ ሞገሱን ሰጠኝ እና አሁን የሲኤም ኳየር ቲም ሊደርሺፕ ውስጥ እየመራሁኝ እገኛለሁ። እግዚአብሔርን በዝማሬ እና
ድሮ ልጅ ያለሁኝ በጣም አብሬ ብዘምር ብዬ ማስባቸው ዘማሪዎች ነበሩ። ግን ሩቅ ነበር የሚመስለው። ግን እግዚአብሔር በአጭር ጊዜ ውስጥ በጣም መዘመር ከምፈልጋቸው ሰዎች ጋር ዘመርኩ። በጣም ትልቅ ነገር ነው ለኔ። ነፃ ማለት የነበርኩበት ሁኔታ እንደዛ አይመስልም ነበር። እንደዚህ ቢሆን አይመስልም ነበርና እግዚአብሔር ረዳኝ። እና አብሬያቸው የማገልገል እድልን አገኘሁኝ። ከዛ ሁሉ በላይ ግን የድሮ የማንነት ጥያቄ ነበረብኝ። ምንም አላማ ቢስ ይመስለኝ ነበርና የተፈጠርኩበት አላማ ገባኝ። በክርስቶስ ያለኝን ማንነት አወቅኩኝ። እግዚአብሔር ይህንን አድርጎልኛል ማለት ነው። ቴንክ ዩ ስለሰማችሁ።